ጀመረች ትወርክ ማድረግ። ኧረ እድሜ ገድባችሁ እንጂ ምንድነው መቅላላት? ነጭ ቅማል ጀመረች። አሁን ዋሽው እነ ነጭ ቅማል ትወርክ ጀመሩ። ይሄው እነ ለቤታየው ኖርማል ነው። እሱ ከበፊትም ነው ያልተወችው ነገር ቢኖር ቤታየው ይሄ ዳንስ አልተወችው፣ መስተካከል አለበት። ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ትወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ባህላችን አይደለም። እስክታ ብትሉ ምናምን አሪፍ ነው። እስክታ ባህላችን ነው፣ ከሌላ ነገር ጋር አይገናኝም። ቂጥ ማዞር ግን በብዛት የጥቁር አሜሪካኖች ናቸው። እዚህ ሀገር በብዛት ጥሩ ስም ይሰጣቸው አይደል? በሚያደርጉት ነገር ማለት ነው። በጣም መልካም ጥቁሮች አሉ፣ አሜዚንግ። የእነሱን ነገር ግን ይሸፍናሉ እነዚዎቹ መጥተው ማለት ነው። ስለዚህ ፕሊዝ ቤታየውም ይሄ ቂጥ መነቅነቅ ምናምን ቢቆም ጥሩ ነው። በቃሽ። ምክንያቱም ከዚህ በፊት ይሄ ትንሽ ሰውነትሽ ሞላ ባለበት ጊዜ እንኳን ትወርክ ልታረጊ ድራሹ ጋር ደርሰሽ አታቂ። በፊት ታረጊ ነበር፣ አይጂ ላይ ትተሽው ነበር። አሁን ደግሞ መልሰሽ ማድረግ ጀመርሽ። ስለዚህ ቤታየው ፕሊዝ ይሄን ነገር አቁሚ። ምክንያቱም አንቺን የሚወዱሽ የሚያከብሩሽ ስላሉ በአንቺ መንገድ ሄደው ቢበላሹ ተጠያቂው አንቺ ነሽ። ስለዚህ ይሄን ነገር አቁሚ። ይሄ ቂጥ መወዝወዙን ነጭ ቅማልም ተነስታ እየወዘወዘች ነው። ልክ አይደለም። ይኸው የአንቺ ልጆች መጥተው አልተቃወሙኝም። ግቢና የአንቺ ልጆች መጥተው አልተቃወሙኝም። ይሄ ልክ አይደለም። በቃ አንዳንዴ ይቁም። ሌሎቻችሁ እነ ጃኒንም ነግራታለሁ። ሌሎቻችሁም ቂጥ መነቅነቅ አቁሙ። በቃ የኢትዮጵያውያን ስታይል አይደለም፣ ኢትዮጵያ አይደለም። ምንድነው? ዝሙት ቀስቃሽነት ነው። እውነቱን ልንገራችሁ፣ ዝሙት መቀስቀሻ ነው። ሌላ ምንም አቴንሽን የለውም። ሌላ ምንም ዓላማ የለውም። መሰልጠንም አይደለም። ወንዶችን ቂጤ ያምራል በውስጥ ሰላም በላይ ማለት ነው መሴጁ። ሌላ ምን መሴጅ አለው? ምንም ሌላ መሴጅ የለውም። ሌላ አድርጉ፣ ሀሳብ ስጡ፣ ምን በሉ፣ ተወያዩ፣ ባህላዊ እስክታችንን ምናምን አድርጉ። እዚህ ሀገር ከጥቁሮች አንድ የሚፈለግ ነገር የለም። እግዚአብሔር ምስክሬ ነው። አዝናለሁ። ባይሆን ደስ ይለኛል። ከጥቁር ባህል የሚፈልግ የለም። እይ ብታየው ራፑ የተበላሸ ነው። ብታየው ዳንሱ የተበላሸ ነው። ምኑ ብታየው የተበላሸ ነው። ኢቭን ግራጁዌሽን አሁን ስታየው 12ኛ ክፍል መመረቅ እንደ ግብዳ ታሪክ ሆኖ የማይረባ ነገር ሲደረግ ታያለ። ነጭ ኮሌጅ ሲመረቅ እንኳን ዝም ብሎ ነው ቤቱ የሚሄደው። እና አንዳንዴ ሁሉ ነገር ብርቅ አይሆንብን። በተለይ ጥቃቅንና አነስተኛ ነገሮች ብርቅ አይሆኑብን እንደ አበሻ። it's not good for us፣ አይጠቅመንም። እኔ አሁን ሃይስኩል ልጄ ስትመረቅ አይኖ ፋይናንሻሊ ምናምን ልትሉ ትችላላችሁ። ምንም ሃይስኩልኛ ኢትዮጵያ ተመርቀን ምን የሚፈጠር ነገር ይደገሳል እንዴ? አሜሪካ ሃይስኩል መጨረስ ምን የሚያስደግስ ነገር አለ? ባናት እንደዛ የሚባል የለም። ዩኒቨርሲቲ ካሌጅ ምናምን ሲመረቁ አጌታ ሃይስኩል ግን ተራ ነገር ነው። ሃይስኩል ማለት ምንም የማያደርስ ነው። አሁን ሃይስኩል ኢትዮጵያ የተመረቀ ሲደገስለት አይታችሁ ታውቃላችሁ? ነው። ስለዚህ እናስተካክል። አንዳንድ ነገሮቻችን ሶሻል ሚዲያ ኢንፍሉዌንሰር ስንሆን መስተካከል አለበት። ከፍ ባልን ቁጥር ነገሮቻችን እየተስተካከሉ መሄድ አለበት። የትላንቱ ዮኒ ማኛ ዛሬ አታገኙት። የትላንቱም ላይ ግን ቀይ መስመሮች አሉኝ። እኔ መጠጥ ይዤ ላልመጣ ቃል የገባው ምንም አይነት ነገር ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዤ ላልመጣ ቃል ገብቼ 15 ዓመት አይተውኝ አያውቁም። ኢቭን ቲክታክ ላይ ያንቀላፉ ሰዎች ብዙ አሉ። ቲክታክ ላይ ቁጭ ብለው ሱስ ሆኖባቸው ሞጣን ማምጣት ትችላለህ፣ ሌሎቹንም ማምጣት ትችላለህ እያሉ ቁጭ የሚለዋል። ሶሻል ሚዲያ በዛ ደረጃ ሱስ ሲሆንባችሁ ዩደር ወድቃችኋል ማለት ነው። ወይ ቻፓ አልሰራችሁበት፣ ገንዘብ አልሰራችሁበት፣
ወይ ፈምሳችሁ በጥሩ ነገር አልታያችሁበት። ስለዚህ ብታስተካክሉ ጥሩ። ስለዚህ እርግጠኛ ነኝ እንትና ቤታዮ ታስተካክለዋለች ብዬ አስባለሁ። ከዚህ በኋላ እየዞረች መደነሱን እንዲሁም ጃኒን ነግራታለሁ። እንደዚህ አይነት ጃኒን ነግራታለሁ። ለቤታዮ ቤተሰቦቿ ነገሯት። እየዞርሽ የምደነሽው ነገር ፕሊዝ መቆም አለበት። ታናሹን ትውልድ በቃ እንደዚህ ነው የሚያሳውቀን ብለው ሊበላሹ ይችላሉ። ስለዚህ እሱ ነገር ላይ ጥንቃቄ ይደረግ። አስቀያሚ ነገር ስታደርግ አይቻለሁ። ሪፖርት አድርጋችሁ አባሯት። ይሰማል። ከሶሻል ሚዲያ ላይ አጥፏት። ትውልድን ታበላሻለች። ያየሁት ቪዲዮ መድኃኔዓለም ምስክሬ ነው የምለው፣ ለማንም እናት ለማንም ቤተሰብ አልመኘው፣ ስለዚህ እቺን ልጅ እዛ ያላችሁ ስትገባ እየጠበቃችሁ ሪፖርት አድርጋችሁ ከሶሻል ሚዲያ አጥፏት። ባለጌ መረን የኢትዮጵያዊነት ባህልን የማጣ ላይቭ ላይ ወንድ እያጫወተች ነው ጌም የምትጫወተው። ላይቭ ላይ ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት አሁን። ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር። እግዚአብሔር በሚያውቀው የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻ ያለው እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶችን። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይኸው ዛሬ ልጅቷ ወጣ የምታረገውን ነገር እዩ። ዛሬ ወጣ የምታረገውን እዩ። ልጅቷ ቆሻሻ። ይሄ ነው የሚያሳዝነውና ላይቭ መጣ ወንድ እያጫወተች ላይቭ ገባች። ያማል። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም። ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብሎ አላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የሌላት። አሁንም እንደዛው ነው። ባህር ምንም አልተቀየረም። ሰው እድሜ አይመክረውም። ሰው የሆነ እድሜ ላይ ስደርስ ማንም ፍንዳታውን ፈንዳ አራድነት ምናምን ይኑር። የሆነ እድሜ የሚመክር ታይም አለ። ሶሻል ሚዲያ ዮኒ ማኛ ብቻ አይደለም ተጠቃሚ። ሶሻል ሚዲያ እያንዳንዱ ሰው ይጠቀም። ኖት ኦንሊ ሚ። ኢቢኤስ ከኢቢኤስ የበለጠ ቪው ያለው ዮኒ ማኛ ነው። ምን አባ ነው የምታወራው? አይኔ ባህሪ ዮኒ ማኛ እንዲህ ያለ ተብሎ እንጂ ኢቢኤስ እንዲህ ያለ ተብሎ አይደለም የሚወራው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዮኒ ማኛ ነው የሚሰማው። ከማንም ዘመድ አዝማድ የሚሰማው ዮኒ ማኛ ነው። ዳትስ ፋክት። ብቃቴን ነው እዚህ ጋር የምታየው። ብቃቴን ችሎታዬን ነው የምታየው። ከማንም በፊት የኔ ዜና ይሰማል። አለቀ። ይሄ ብቃት ነው። ሶፋ ላይ እና ምን ባርጩማ ላይ ተቀምጬ ላወራልህ ነበር እንዴ? ሶፋ ላይ ቅብርር ብዬ ቤቴ ቁጭ ብዬ ነው የማወራው። ለሱ ደግሞ በደንብ ይከፈለኛል። ብቃቴ ነው እዚህ ያደረሰኝ። ብቃት ብዙ ኳሊቲ ያለኝ ብዙ ሰው የሚያውቅ አንድ ቀን ሰክሬ ስገላወድ እዚህ ጋር የተኛ አታውቅም። ኔቨር ሺሻ ይዤ መጠጥ ይዤ የገማ ነገር ይዤ you will never see me over my dead body። ህፃናቶችን ስሳደብ አታገኘኝም። እናትን ስሰድብ አታገኘኝም። አባትን ስሰድብ አታገኘኝም። ሀገር ወዳድ ነኝ። ማንም ይመሰክራል። ሰው ዝም ብሎ የሚመጣ ይመስላል እንደ ዮኒ ማኛ ጋር ዝም ብሎ የሚመጣ ይመስላል ዮኒ ማኛ ጋር በደንብ የሆነች ነገር ከኔ ቅንጥብ ቁንጥብ እናቶች መጥተው ትምህርት ሲሰጡ ማን ነው ገንዘብ የሌለው ወንድ ባናቱ ይተከል ያለው? አንዳንዴ እኮ እውነት ነው የሚናገረው ተብሎ የሚነገርልኝ
እውነቱን እኮ ነው። ለልጆቻችን እኮ ለሴት ልጆቻችን መምከር አለብን። አንተ ሴት ልጅን እዚህ ስታማግጥ ነው የምትገኘው። ትዳር እንዳለው ሰው አክት ስታደርግ አትገኝም። አብዛኞቻችሁ ስትመክሯ ላይ አብዛኞቻችሁ እንግዲህ አራዳ የምትባሉ ተሰባስባችሁ መጠጥ እየጠጣችሁ ሙዚቃ ስትከፍቱ እንጂ በሀገር ጉዳይ በምን ጉዳይ ላይ በደንብ ኮንቨርሴሽን የምታደርጉ ሰዎች አይደላችሁ። አራዳ ተብዬ ኮድ የተሰጣችሁ ይዋቸው ግቡና ፔጃቸው ላይ ከሴት ጋር መደነስ፣ መጠጥ ይዞ ቁጭ ማለት፣ ከዛ ሺሻ መያዝ፣ ይሄ ነው የነሱ አራድነት። ስለ ሀገር ጉዳይ ጨንቃቸው እቺ ልጅ አሁን ተበላሽታለች፣ የነሱ እጅ አለበት፣ በይ አሪፍ ነው፣ ኧረ ምን ችግር አለው ነው ያለዋት። ሌላው ምንድን ነው የሆነ ማስክ የምታደርገው ልጅ የነ ቤታዮና ሊያሾውን ልታሸማቀቅ የመጣኸው ነገር አለ። ልክ አይደለም። ስተቶችን አስተካክለው ከመጡ ማስተካከል አለባቸው። ቤታዮ አስተካኪ ፕሊስ፣ ዳንስሽን ብታስተካኪው ጥሩ። አሁን ኦልሞስት ሚሊየን ፎሎወር እየገባሽ ነው። ይሄ የምትደንሽው ትወርክ የምታደርጊው ፕሊስ ስታፕ፣ በቃ አቁሚ። ሊያ እንደዛ አታደርግም። ቤታዮ ግን አሁንም ታደርጊያለሽ። ፕሊዝ ልርጋው። ምክንያቱም እናንተን እያዩ ኖርማላይዝ የሚያደርጉ ወጣቶች አሉ። ሶሻል ሚዲያ ላይ እንደዛ ከተደረገ ነገሮች ይበላሻሉ። ትክክል አይደለም፣ ትክክል አይደለም። ያንን ነው የምላችሁ። ጂጂ ልጅ ሳምሪ የምታደርጋቸው ነገሮች አንዳንዱ ይደብራል። ሀቅ ለመናገር ደስ አይል፣ ደስ አይል። ደግሞ እዛ ላይ የኔ ቆንጆ ስታምሪ ምናምን የሚሉት ሴቶች ናቸው። ሴት አፕሪሼት ካረገችሽ ሩጪ። ሴት አፕሪሼት የምታደርገው ሲንግል ሴትን ነው። እኔ እግዚአብሔር ምስክሬ አይቻለሁ። ሴት ልጅ ባለትዳርን፣ ሴት ልጅ ጨዋ ሴትን ምናምን አፕሪሼት ሲደማመቁ ሰምቼም አይቼም አላውቅም። ሲንግል ሴቶች ግቡነ ብልቅጥቅጥ የምትል ሴት ወይኔ ሲያምርብሽ የሚሉት ሲንግል ሴቶች ናቸው። እኔ ሴት ልጅ በጣም አርጋ አፕሪሼት ካረገችሽ ስተት ውስጥ እየገባሽ እንደሆነ ወቂ። there is no other way። ምንም የተሻለ ነገር ሰርተሽ አይደለም፣ በርትተሽ አይደለም፣ ምን ብለሽ አይደለም። የውጭው ላይፍ የሚያቅለጭልጫችሁ ሴቶች አላችሁ። አብዛኛውን ጊዜ ውጪ የተሻለ ነገር የለም። እመኚኝ፣ እግዚአብሔር ምስክሬ፣ እመኚኝ። የተሻለ ባል፣ የተሻለ ምን፣ የተሻለ ነገር አይመጣም። እንዴት? በደንብ አድርጌ ልዘግባችሁ፣ ምናልባት ሊጠቅማችሁ ይችላል። ሴት ልጅ ሲንግሎና ልጆች ሳይኖራት የሚኖራት ቫሊዩ እና ልጆች ኖሯት የሚኖረው ቫሊዩ ይለያያል። እናትነት ወርቅ ስጦታ ነው፣ ግን ለሲንግሎ እንዳይመች በግልጽ ልናገር። እናትነት ወርቅ ስጦታ ነው። ባልየው ሲኖር ምን ሲኖር ወርቅ ስጦታ ነው፣ ግን እናትነት ለሲንግል ወንድ አይመችም። እንዴት በይ? ሁለት ልጅ ኖሮሽ አንቺ እንዴት የሚያረግ ሰው የሚያስበው ወጪውን ነው። ከአንቺ ጋር ላይፍ ቢጀምር የሶስት ሰዎች ኃላፊነት አለበት። ይህንን አታስቡትም እናንተ። ወንድ ልጅ ግን ያስበዋል። ኤኒ ሲንግል ሜን ብታመጭ የሚያስበው ሀሳብ ነው። እንዴ ሂሳቤ እኮ ማወራረደው የሶስት ሰው ነው ብለው ነው የሚያስበው። እውነታው ይሄ ነው። ወንድ ልጅ ሲሆን 100 ልጅ ቢኖረው አንድ አይደለም፣ 100 ልጅ ወንድ ልጅ ቢኖረው ከአንቺ 5 ሳንቲም አይጠብቅም። አንቺ ልጆቹንም እሱንም ቴከር አደርጋለሁ አታረጊም። የምታረጊው ማንን ነው? እሱንና እሱን ብቻ። ወጪው እሱ ነው ምናምን፣ አንቺ የምታዋጨው ሌላ ነገር። ይህንን ነገር ብዙ ጊዜ አታገናዝቡ። ስለዚህ ማጋ ትሄዳላችሁ። አንዳንድ ቀውስ የሆኑ ፌሚኒስቶች ጋር ትሄዱና ነገራችሁ ምን ሲሆን ይታያል? ድብልቅልቁ ሲወጣ ይታያል። እነሱን የምትሰሟቸው ሲንግል ናቸው፣ ልጆች የሏቸው። ገስዋ
እንደፈለጉ መሆን ይችላሉ። የፈለጉትን አስተያየት መስጠት ይችላሉ። ከነሱ መካከል አንዷን ፌሚኒስት አገኘናት ነጭ እግር ስታጥብ። በግልጽ እንነጋገር።